ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ። ዕለተ አርብ ሚያዝያ 16 2018 የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ይህ መረጃ ከወትሮ ለየት ያለ ስለሆነ በብዛት ለወዳጅ ቤተሰቦቻችን እንዲደርስ ሸር በማድረግ እንድትተባበሩ የተለመደው ላይክ አድርጉ፣ ሀሳብ አስተያየት ስጡ፣ ጋት ሚዲያን ደግፉ፣ የጋት ሚዲያ ወርሃዊ ሜምበር ሁኑ የሚል ጥሪ እንደተጠበቀ ሆኖ ማለት ነው። ሰው በርዕሶቻችን እንዳያችሁት የመጀመሪያ የጊዜያዊ አስተዳደሩ ወይም ግምት ጊዜያዊ መምህዳር ትግራይ የግምት ፕሬዝዳንት ጀነራል ታደሰ ወረደ ካቢኔያቸውን ዛሬ መሰብሰባቸውን በወሳኝነት መረጃችን ግን የኢትዮጵያና የግብፅ ድርድር በአሜሪካ አሸማጋይነት እየተካሄደ መሆኑን እሱን ተከትሎ ደግሞ ሌሎች ተያያዥ በተለይ የኤርትራና የአሜሪካ ግንኙነትን በተመለከተ ደወል ስትሬት ጆርናል ይዞት የወጣቸው አዲስ ስታንዳርድ የሚያወጣው ሌሎችም የህዋትና የሻቢያ የፕሮፓጋንዳ ማሽኖች በተለይ ከኢትዮጵያ የአሰብ ጥያቄ ጋር ተያይዞ አሜሪካ እና ኤርትራ ግንኙነት ሊፈጥሩ ነው። ሰው ከጃይንት ጋር ከሆነው ከአሜሪካ ጋር ኤርትራ ከተጠጋ የኢትዮጵያ የባህር በር የወደብ ጥያቄ ውሃ በላው የሚል የተደበቀ ደስታቸውን ግን በግልጽ በሚያሳይ መልኩ አንዳንዶቹ በግላጭ እንዲያውም በቃ ይኸው ከንቱ ውሃ በላው የሚለውን እሱን በተያያዘ በእውነት ለመናገር ርዕሱን ወደ እናንተ ያመጣሁት ትናንት ምሽት አንድ 3 ሰዎች ጠየቁኝ እንዴት እያየኸው ነው የሚል በተቆርቋሪነት እኔ ደግሞ የራሴንም ግንዛቤ የኔ ግንዛቤ ደግሞ በቂም ስለማይሆን ጉዳዩ ሴንሲቲቭ ስለሆነ የሌሎች ወዳጆችን በተለይ የዲፕሎማቲክ ሰርክል አካባቢ ያሉ መረጃዎችን ለማሰባሰብ ሞክሬያለሁ። እጅግ አስተማማኝ ወቅታዊ የሆነ መረጃ በዚህ ጉዳይ ላይ ወደ እናንተ አደርሳለሁ። ፓተርኑን እናያለን። እንዲሁ ዝም ብሎ ይሄ ነው ሃርድ ፋክቱ ከሚለው በፊት ምን ይመስላል የሚለውን ፓተርኑን ይዘን እናንተ ደግሞ ሌሎችን አያይዛችሁ መጨመር መቀነስ ኖ ይሄ ቫሪያብል ጎድሎታል የነገሩህን ሰዎች ማመን ያለማመን ያንተ ጣፈንታ ነው የኔ ነገር ግን እነዚህን ቫሪያብሎች እኮ አላየሃቸውም። እነዚህ ወሳኝ ዲሲሽን ሜኪንግ ውስጥ የራሳቸው ተጽዕኖ የሚፈጥሩ ናቸው የሚለውን እሱን እንድታስቀምጡ እፈልጋለሁ። መካከለኛው ምስራቅን ደግሞ ሃይላይት እናያለን። እንደምትከታተሉት ከሰሞኑ ጋት ዕለታዊ ምሽት የሚቀርበው ወደ እናንተ እየደረሰ አይደለም። በተለያየ ቴክኒክ ችግሮች እሱን ለማስተካከል ጥረት እናደርጋለን። ሚዲያው የጋራችን ስለሆነ የጋራ የምንመማርበት ስለሆነ ይሄንን ብዬ በዛሬው ዕለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ካቢኔያቸውን ሰብስበው ነበር በደጀን ወይም በፕሬዝዳንት ቢሮ መቀሌ። ሁሉም ተገኝተዋል። ሌላው ቀርቶ በአክሱም የሁለት ቀን የሚያዝያ 7 እና 8 የአክሱም ስብሰባ እሱም አይደለም 9 እና 10 ደግሞ የሴኩሪቲ ምንድነው የጸጥታ ካውንስል የሚሉት የወታደራዊ ካውንስል በዛም የተሳተፈው ጊዜያዊ አስተዳደሩ ተርሞ አብቅቶለታል የሚል ውሳኔ የተሳተፈው አቶ አማኑኤል አሰፋም ሳይቀር የተገኘበት ሁኔታ ነው ያለው። ካቢኔው ወይንም የጊዜያዊ አስተዳደር ካቢኔ በማዕድን በመሬትና የውሃ ጉዳዮችን በተመለከተ በዝርዝር መወያየቱን ተወያይቶም ውሳኔ ማሳለፉን የፕሬዝዳንት ቢሮ ወይንም የዚህ የትግራይ ፕሬዝዳንት ቢሮ የትግራይ ኮሚኒኬሽን የዘገበበት ሁኔታ ነው ያለው። ይሄ እንዳለ ሆኖ ደግሞ የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ ተስታውሱ ከነበረ ወደ እናንተ ስላደረስኩ ነው። በትግራይ ክልል የሚንቀሳቀሱ የትግራይ ህዝብ ህልውና የሚገዳቸው የፖለቲካ ፓርቲዎች ከህወሓት ጎን ይቁሙ ብሎ ነበር እና እንግዲህ ለዛ ጥሪ ይመስለኛል በትናንትናው ዕለት ሚያዝያ 15 2018 ራሱን ጨምሮ ራሱ ህዝባዊ ወያኔ ሓርነት ትግራይ ህወሓትን ጨምሮ 4 ፓርቲዎች የፖለቲካ ፓርቲዎች እነዚህ ፓርቲዎች በነገራችን ላይ አሁን ህጋዊ ስለሆኑ እንደዚህ ማለት ላይ ይጠበቅብኝ ይችላል። ግን እኔ እንትን ሁሉ ሰደው በቃ ተጠያቂነት ሁሉ ሰደው ህወሓት በአምሳሉ የጠፈጠፋቸው ፓርቲዎች ናቸው እና ብሔራዊ ባይቶ አባይ ትግራይ ባይቶና አቶ ኪዳን አመነ የሚመራው ነው። ከአልሸባብ ጋር አብረን እየሰራን ነው። የየመኑ ሀውቲ ከጎናችን ነው። የደቡብ ሱዳን ታጣቂዎች፣ የሱዳን መንግስት ሁሉም አብረውን አሉ ያለ ነው። በህግ መጠየቅ ያለበት ነው። በምን አግባብ ነው ከአልሸባብ ጋር የትግራይ ህዝብ የሚሰራው የሚለው መጠየቅ አለበት። ዛሬ ላይ ጠየቅ ይችላል፣
ግን ህግ ስርዓት ይመለሳል። ከህሌናም ተጠያቂነት አያመልጥ። ባለኝ መረጃ የክልሉ የጸጥታ ቢሮ በህግ ቁጥጥር ውስጥ እንዲውል ምንድን ነው ማደኛ ወጥቶበት፣ ነገር ግን እዛው ከህወሓት ስራ አስፈጻሚ አባላት ቤት እዚህ ወታደራዊ የቲዲኤፍ ራሱን ቲዲኤፍ ብሎ ከሚጠራው ከእነሱ ቤት ውስጥ እንደተደበቀ ነው። ከሌ ብዬ የማልነግራቸው መረጃው የሰጡ ሰዎች አስተማማኝ ቢሆኑ ምን ያህል ደግሞ ኤንዌይስ ታዲያ ተደብቆ የት ሊሄድ ይችላል? መቀሌ ነው ያለው እና ብሔራዊ ባይቶ አባይ ትግራይ ባይቶና በራሱም ህጋዊ ፓርቲው ህገ ወጥ ነው፣ በስሜ ነው እየነገደ ያለብኝ ብሎ ጽፏል። እሱ መጻፉን ብቻም አይደለም የኢትዮጵያ ብሔራዊ ምርጫ ቦርድ እንደምታስታውሱት ወደ እናንተ ማድረሻለሁ ከዚህ በፊት ደብዳቤ ጽፏል እኮ። ደብዳቤ ጽፎ ይሄ ህገ ወጥ ፓርቲ ነው፣ እኔ ግንኙነት ያለኝ ህጋዊ ከሆነው ፓርቲ ጋር ነው፣ ይህንን ፓርቲ አላውቀውም ብሎ በቦርዱ ፕሬዚደንት መላተወርቅ ኃይሉ በኢትዮጵያ ብሔራዊ ምርጫ ቦርድ ፕሬዚደንት ወይም ሰብሳቢ በእሳቸው ፊርማ እና ህጋዊ እርምጃ ውሰዱ የሚል ደብዳቤ ወጥቷል። ያው እንግዲህ እሱን ማስተካከል አልተቻለም። ቢተገበር ጥሩ ነበረ። ዝሮ ባይቶና ብሔራዊ ባይቶ አባይ ትግራይ፣ ሌላው አክሱማይ ዋዕላ ወይንም የአክሱማይት ኮንግረስ፣ ሶስተኛው አዴፓ ወይም አሲምባ ዲሞክራሲያዊ ፓርቲ አዴፓ፣ አራተኛው ራሱ ህዝባዊ ወያኔ ሓርነት ትግራይ ህወሓቱ ነው። የህወሓት ማዕከላዊ ኮሚቴ በአክሱም የወሰነውን ውሳኔ ተቀብለናል። የተመረጠ መንግስት ይመለስ፣ ህወሓት ይመለስ ነው። አሁን በየትኛው ዓለም ነው? በነገራችን ላይ በየትኛው ዓለም በቃ እሺ፣ አሁን ዛሬ ላይ የዲሞክራሲ ስታንዳርድ ያው አሜሪካ ነው ብለን እንውሰድና ሪፐብሊካኖች ተሰብስበው ዲሞክራት ይመለስ ሲሉ ወይ ዲሞክራቶች ተሰብስበው ሪፐብሊካን ይመለስ፣ በቃ የጊዜያዊ አስተዳደሩ ያብቃ፣ የሆነ አጭር ጊዜ ተሰጥቶ ለዛች አጭር ጊዜ ደግሞ አካታች መንግስት ይመስረትና ምርጫ ይካሄድ፣ የትግራይ ህዝብ በመረጠው እንጂ በጊዜያዊ አስተዳደር ሊመራ አይገባም ቢል መግለጫቸው ፋይል። የሆነው ግን ምንድን ነው? የተመረጠው መንግስት ይመስረት፣ የትግራይ ህዝብ የህልውና አደጋ ስለተጋረጠበት የማህተ ሴንትራል ኮማንድ ሆኖ የመረጠው መንግስት ተመስርቶ ወደ ጦርነት እንግባ ነው። ያሳዝናል። ማለት እነዚህ ሰዎች ብሔራዊ ባይቶ አባይ ትግራይ እንቶ አክሱማይ ለነገሩ እነዚህ ሁሉም ህወሓት በአምሳሉ የፈጠራቸው ግን በቃ እና ሰዎቹም እሱን እንድንወስድ ነው። ኤኒዌይስ በራሱ በፓርቲው ደግሞ የፓርቲው አደረጃጀቶችና አባላትን ሰብስቦ እኔ በነገራችን ላይ አሁን እንደምታውቁት ሚያዝያ ነው፣ ቀጥሎ ግንቦት ነው የሚመጣው። ግንቦት፣ ሰኔ፣ ሐምሌ ለትግራይ ህዝብ አነሰም በዛም በግብርና ነው የሚተዳደር ከእጅ ወዳፍ በሆነ ነው። እኔ ደጋግሜ ብያቸዋለሁ። ከትናንት እስከ ዛሬ ህወሓትንና የትግራይ ህዝብን አስተሳስሮ አጃምሎ የሚያይ ሰው አንደኛ ወይ የፖለቲካ ደንቆሮ ነው፣ አንደኛ ሁለተኛ ግን ራሱ የህወሓት ሰው ነው። የትግራይ ህዝብ በህወሓት ያገኘው የተለየ ጥቅም የለም። አይ ሀብት የፈጠሩ አሉ ከተባለ ከየትኛውም ህዝብ መካከል ህወሓት ኢህአዴግ በሚመራው ዘመን ተጠግተው እንዳለቅት የተጠቀሙ ሰዎች አሉ። አማራ የተጠቀማለ፣ ከኦሮሞ የተጠቀማለ፣ ከደቡብ የተጠቀማለ። ደቡብ ያው ክልሉ ማለት ነው፣ ብሔር ብሔረሰቦች ከዛ። ምክንያቱም እዚህ ሀገር ላይ የሀብት ምንጭ በዋነኝነት መሬት፣ የመንግስት ግዢ እና ብድር ነው። ያንን ተጠጋግቶ የዘረፋል። ያንን የዘረፈውን ግን ህወሓት ምን እንዲባል ይፈልጋል? ፓርቲው እና ህዝቡ አንድ ላይ እንዲላጠቅ ይፈልጋል። ያንን እያወቁ በተለላጭነት ሳያውቁ በድንቁርና ያሰሩለታል። ራሱ ህወሓት እኮ 97 ምርጫ ሲሸነፍ የትግሬና የትግሬ ሀብትም ራሱ ትግሬ ወደ መቀሌ የተባለ ብሎ ፕሮፓጋንዳውን የነዛው ራሱ ህወሓት ነው። የትግራይ ህዝብንና ህወሓትን ነጥለን እንውሰድ። ራሱ ህወሓትንም በደንብ ክሪቲካሊ ካየ ነው የአንድ ቤተሰብ ማህበር ነው። የስብሐት ነጋ ዳይናስቲ ነው። የእህት ልጅ፣ የወንድም ልጅ፣ የእህቱን ልጅ አገባ፣ የወንድሙን ልጅ አገባ፣ የልጅ ልጅ አገባ እያለ ወደ በቃ ምን ልበላችሁ ልክ የደም ሆኗል
ያው ስርወ መንግስት መስርቷል። እንግዲህ የስብሐት ዳይናስቲ ሆኗል እንጂ በህዋት ውስጥም የጥቅምም ስላለ ህዋትም ጨካኝ ስለሆነ ይሄ ባንዳ እንዲያውም አሁን ደግሞ ነጭ ባንዳ የሚል ፍረጃ ጀምረዋል። እነ ኪዳነ አመነ ያመጣው አሁን ሌሎችም የአንድ ሚዲያ እነ ዛራ ሚዲያ ላይ የሚሰሩ ሰዎችም ያንን እያስቀመጡ ይሄ የተቀናጀው ሌላ አማራጭ ስላላስቀመጠ ይህንን በደንብ ማየት ያስፈልጋል። ዞሮ ዞሮ የፓርቲው አደረጃጀቶችና አባላት ይሄ ህዝብ ክረምት እየመጣ ነው፣ መጨነቅ ያለብን ስለ ማዳበሪያ፣ ስለ ምርጥ ዘር ኬሚካል አለ ወይ፣ ስርጭቱ ምን ይመስላል፣ ይሄ ነበር መታሰብ ያለበት። ለዛ ቤተሰብ ስልጣን ሲባል ግን በሙሉ ማዕከላዊ ኮሚቴው አክሱም ነበር። ከአክሱም መልስ የዞን እና የወረዳዎች ደግሞ ስብሰባ ነበሩ። የት? ትናንት መቀሌ ነበር። እሱ ስብሰባ ሲያልቅ አሁን ደግሞ በየከተማው በየወረዳው አሁንም ስብሰባ ነው ያለው። ለምሳሌ ትናንትና ዛሬ ብታዩ የእንትጮ ከተማ ማዕከላዊ ዞን ያሉት በዛ የእንትጮ ከተማ ውስጥ የከተማዋና ከፍተኛ አመራሮች፣ ጀማሪ መካከለኛ አመራሮች፣ የጣቢያ ወይም ይሄ ቀበሌ አመራሮች፣ የተለያዩ ማህበራት አመራሮች የአክሱሙን ጉባኤ የማዕከላዊ ኮሚቴ ውሳኔ እናጸድቃለን፣ የመረጥነው መንግስት ይመለስ ነው። ከህወሓት ጽሕፈት ቤት ነው የሚሄደው። ይነበብላቸዋል። በቃ መግለጫቸው ነው ይባላሉ። በቲፒኤልኤፍ ገጽና በድምፅ ወያኔ እኔ በነገራችን ላይ ድምፅ ወያኔ የኢትዮጵያ ሚዲያ ባለስልጣን ክትትል እንዲያደርግ ጥሪ ማድረግ እፈልጋለሁ። ለምን ድምፅ ወያኔ ዲደብሊው የሚባለው ድምፅ ወያኔ ትግራይ የኢፈርት ንብረት ነው። ለምሳሌ ትግራይ ቲቪ እነዚህ የትግራይ ቲቪ ምናምን ኤፍኤም መቀሌ የህዝብ በመንግስት የሚተዳደሩ ናቸው። ያ ደግሞ በድርጅት ነው። እዚያ ድርጅት ላይ እነማን ናቸው ያሉት የምታውቁት ነው። ሌላው ከዛ ባለፈ የሽራሮ ከተማ እንዳልኳቸው ልክ እንደ እንጥጮ መካከለኛ፣ ከፍተኛ እንግዲህ እና ደግሞ ጀማሪ አመራሮች የተለያዩ የቀበሌ እና የማህበራት አመራሮች ሽራሮ፣ ማይቅንጣል፣ የጋንታ ፈሹም ወረዳ፣ የመቀሌ ከተማ ደግሞ አሁንም በተመሳሳይ በዛ በተለያዩ ክፍለ ከተማዎች ያሉት እነዚህን ብለው እና እንዲሁም ደግሞ በስራ ላይ የሌለው የዚህ የምዕራብ ትግራይ ዞን የሚባለው የሉም፣ ግን መቀመጫቸውን የተወሰኑት ሽሬ፣ የተወሰኑት አክሱም፣ አንዳንዶቹም ደግሞ መቀሌ ላይ ያሉት እነዛ ሰብሰብ ብለው በስማቸው አሁንም የምዕራብ ትግራይ ዞንም ወልቃይት ጠገዴ ሰቲት ሁመራ የሚባለው ማለት ነው መግለጫ አውጥተዋል። መግለጫቸው ተመሳሳይ ነው። የተወሰነ የተለያየ ለማስመሰል የሚደረገው ሙከራ እንዳለ ሆኖ አንድ ግን ከትግራይ ፖለቲካ ቀሪው ኢትዮጵያውያን ልምድ መውሰድ ያለብን ግን ቢያንስ ፖለቲካውን በደንብ ይጫወቱታል እንደ እግር ኳስ። ለምሳሌ አማኑኤልን እንውሰድ። አማራ ክልል የሆነውን ሰኔ 15 የምታስታውሱት ነው። በተለይ የአማራ ፖለቲከኞች ከዚህ መማር አለባቸው ብዬ አምናለሁ። ወደ ስም ማጥፋት፣ ወደ ግድያ፣ ወደ መፈረጅ፣ እዛም መፈረጁ ምኑ እንዳለ ቢሆንም ከግድያ መልስ ነው ጨዋታቸው። ሞክረው ነበር። ሌፍትናንት ጀነራል ታደሰ ወረደን አዋክበው የተለያየ ዘመቻ ከፍተው ወደ አዲስ አበባ እንዲሸሽ፣ አንደኛ ወደ አዲስ አበባ እንዲሸሽ፣ ሁለተኛ በራሱ ጊዜ ተገዶ ሪዛይን አድርጌያለሁኝ፣ በቃ ከህዝቤና ከድርጅቱ አልበልጥም፣ እኔ ለባለፉት 50 ዓመታት ለትግራይ ህዝብና ነው ያገለገልኩ፣ በህወሓት ውስጥ ነበርኩኝ፣ መከላከያ ስገባ ከፓርቲው ብለቅም ያው በኋላ መፈንቅለ መንግስት ካለ የሚወጣው መግለጫ የነገርኳችሁን አስቀድሜ ለትግራይ ህዝብ ነው ዋጋ ያከፈልኩኝ፣ ከህዝቡ ከታች ከጣቢያ ጀምሮ ከቁሸት ጀምሮ እስከ ላይ ድረስ ያለው ከህዝቡ አልበልጥም የሚል እንዲያነብ ነበር የፈለጉ አዋክበው። ያ ሁሉ አልሆነ። አሁን ለምሳሌ እንዳልኳቸው የሁሉ እየወሰኑ ነው፣ ሁሉ እያደረጉ ነው። ግን የጊዜያዊ ምህዳር ትግራይ ወይም የግምት የትግራይ ጊዜያዊ አስተዳደር ደግሞ ስብሰባ ሲቀመጥ አብረው ይቀመጣሉ። ለማስታረቅ ይሞከራል። ድምፅ ወያኔ በጣም ሞቅ ያለ ህወሓት አፍሌትር ነው። የትግራይ ቲቪ እና የትግራይ ኮሚኒኬሽን የሁለቱንም ባላንስ አድርጎ ለማውጣት ይሞከራል። ይሄ እንደ ፖለቲካ ቀሪው ሊማር ሊወስደው ይገባል የሚል ትምህርት አለኝ። ይህንን ካልኩኝ ወደ ኢትዮጵያና ግብፅ ድርድር ከመሄዴ በፊት ከ3 ቀን በፊት የሚሊተሪ አፍሪካ ያወጣውን አንድ መረጃ ሁላችሁም በተለያየ ሚዲያዎች ወይም ጋዜጣውን አንብባቸዋል ብዬ አምናለሁኝ። የኢትዮጵያ መከላከያ ሰራዊት የካልድስ የሚባል የወታደራዊ ትጥቅ በተለይ ተሽከርካሪዎችን በቀላል መኪኖችና በከባድ ወታደራዊ መኪኖች መካከል ላይ ያሉ እጅግ ዘመናዊ የሆኑ ብረት ለበስ የአርሞርድ ቬክል አምራቹ
ተጨማሪ ወታደራዊ ተሽከርካሪዎችን ከዩናይትድ አረብ ኤሚሬት ወደ ኢትዮጵያ መግባታቸውን ዘግቧል። ያው ይሄ ኦፊሻል መሆን የሌለበት ስለነበረ ነው እንጂ መረጃው ነበረ። ዞሮ ዞሮ ሚሊተሪ አፍሪካ ካወጣው ይህን ወደ እናንተ ማድረስ ይጠበቅብኛል። በሰኔ 2024 ኦልሞስት ከ2 ዓመት በፊት የመጀመሪያ ዙር ወታደራዊ ተሽከርካሪዎች መጥተው ነበር። ከዛ ሁለተኛ ዙር ደግሞ በዚህ ከአንድ ወር በፊት በጣም ብዛት ያላቸው በኢትዮጵያ ምድር ባቡር አማካኝነት ወደ አዲስ አበባ መጥተዋል። አዲስ አበባ ከመጡ በኋላ ብዛታቸው አሁንም ስቲል ክላሲፋይድ ነው። የካሊዱስ የሚባለው የዲፌንስ ፈርም ቤዝድ አቡዳቢ ያለ ነው። በዚህ ውስጥ እንግዲህ ወደ አገር ውስጥ እየገቡ ያሉት ለኢትዮጵያ መከላከያ ሰራዊት እነዚህ ብረት ለበስ መካከለኛ ተሽከርካሪዎች ብቻም አይደሉም። ከበባድ የኢትዮጵያ መከላከያ ሰራዊት ለግንባታ የመከላከያ ኮንስትራክሽን ድርጅት ስላለ ለግንባታ የሚጠቀምባቸው ከበባድ መኪኖች በተለይ አሁን ወደ ዘመናዊነት ለመሄድ በኤሌክትሪክና በጋዝ የሚሰሩ ከበባድ ተሽከርካሪዎች ሲደመር የወታደራዊ ትጥቅ የሚጭኑ በጣም ፈጣን የሆኑ ተሽከርካሪዎች የገቡበት ሁኔታ ነው ያለው። ኢትዮጵያ በአብዛኛው በደርግ ዘመን በኋላም በኃይለ ሥላሴ ሞሮፍ የአሜሪካ ትጥቆችን ትጠቀም ነበር። በደርግ ዘመን ሙሉ ለሙሉ ወደ ሩሲያ ነው ሄደችው። ከዛ ኢህአዴግ ሲመጣ የደርግንም እነዛን ለመጠገን ለመጠቀም በተለይ ደግሞ ከቻይና ጋር የፈጠረውን ግንኙነት ተከትሎ ደግሞ የቻይና መሳሪያዎችን መጠቀም ጀመረ። ደርግ ያመጣው ታንኮች፣ መድፎች፣ ሚጎች ከዛ ከቻይና ያመጡት አሁን ሙሉ ለሙሉ አንድ ጊዜ ገፍተህ ስለማታስወጣው ጋርቤጅ ስለማትከተው ከዛኛው ሀገር ጋር ለተሽከርካሪ መለዋወጫም ለትጥቅም ምንም ያለ ግንኙነት እየሄደ ይቀጥላል። ነገር ግን ምን ማድረግ ነው? የአቅራቢውን ሰፕላየሮችን ማባዛት። ቻይናም ቢቢልህ ሩሲያ አለ፣ ሩሲያም ቢቢልህ ዩናይትድ አረብ ኤሚሬት አለ። ትጥቅ ስንቅ አንድ ሀገር ላይ የተመሰረተ ከሆነ የሀገር ለምሳሌ የራሱ ጉዳይ ሊያስፈጽም ብሎ አላቀርብም ሊልህ ይችላል። አንድ ወይንም የሀገር ጦርነት ውስጥ ሊሆን ይችላል። ለምሳሌ ሩሲያን ብንወስድ ወይንም የሀገር ከአንተ ከኢትዮጵያ ጋር ኢንተረስት ላላቸው ሀገራት ጋር ግንኙነት ሊመሰረት በተለያየ ምክንያት ይኖርስ አቅራቢዎችን ማባዛት እጅግ በጣም ወሳኝ ነው። በዚህ ረገድ ኢትዮጵያ መጠኑ እያደገ የሚሄድ ቢሆንም ራሷ ኢትዮጵያም ወታደራዊ ትጥቅ አቅራቢ እየሆነች ነው። በድሮን በኩል ሊታይ ይችላል። ቀላል ትጥቆችን እያቀረበች ነው ያለው። ለዚህ ሀገር ብዬ ልነግራችሁ አልችልም ኦቶራይዝድ ስላልሆንኩኝ። ከሩሲያ ከቻይና ባሻገር ዳይቨርሲቲ ኦፍ ሰፕላየርስ ወደ ዩናይትድ አረብ ኤሚሬት የሄደበት አለ። እሱ ብቻም አይደለም። በነገራችን ላይ ፓኪስታንም ወታደራዊ ትጥቅ አቅራቢ የሆነች ነው። አሁን ይህንን በደንብ ማየት የሚያስፈልገው ለሱዳን በ1.5 ቢሊዮን ዶላር ፓኪስታን ልታቀርበው የነበረው ወታደራዊ ትጥቅ በተሰረዘበት ሁኔታ 4 ቢሊዮን ዶላር ለሊቢያ ወታደራዊ ትጥቅ ልታቀርብ ኦፍኮርስ ለሊቢያ በተወሰነ መልኩ እየቀረበ ነው ያለው። ሙሉ ሊቀርብ አይችልም እንጂ ይሄ በሆነበት ሁኔታ አዳዲስ የኃይል አስተላለፍ ቱርክ ሶማሊያ ላይ ከፍተኛ ትጥቅ ያቀረበች F-15 ጨምሮ እየቀረበ ባለበት ሁኔታ የኢትዮጵያ ዩናይትድ አረብ ኤሚሬት ወታደራዊ ትጥቅ እየቀጠለ መሄዱ በተለይ ዩናይትድ አረብ ኤሚሬት ሳውዲ አረቢያ መያዝ አለባቸው። ከዚህ በፊት ዩናይትድ አረብ ኤሚሬት በብዛት ለሆነ ሀገር የምታስታጥቅ ከሆነ ሳውዲ አረቢያም ደግሞ በብዛት ትሄዳለች። ነገር ግን አሁን ዩናይትድ አረብ ኤሚሬት ይህን የጦር መሳሪያ ለኢትዮጵያ ስትሰጥ በተዘዋዋሪ ግን ወይንም በተቃራኒው ግን ለሱዳን ልታቀርብ የነበረውን የጦር መሳሪያ ግዥ ሳውዲ አረቢያ በሰረዘችበት ሁኔታ ይህንን በደንብ ማየት ያስፈልጋል። ምንድን ነው ይሄ የሆነው? በኢትዮጵያስ የሚሊተሪ ካፓቢሊቲ ላይ ምን አይነት ኢንፍሉዌንስ ሊኖረው ይችላል? ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ፣ የቱርክ ደግሞ ወደዚህ መምጣት፣ ቱርክ ሶማሊያ ላይ ስትገባ ከቱርክ አጌንስት የሆነችው እስራኤል አንዱን አጌንስት የሆኑበትን አሳያቸዋለሁ። እዚህ ብዙ ታሪካዊ ቁርሾች ሁሉ አሉ። በተለይ ከዚህ ግሬተር እስራኤል ከሚባለው ጋራ ራሷን ቱርክ የአረቡ ዓለም ተቆርቋሪ አድርጎ የመውጣት የፖለቲካል ነው። ከዛ ለኢኮኖሚ ነው። ወደ ሚሊተሪ ኢንጌጅ ያደርጋሉ ቱርክ። እስከዛሬ የታየው ነገር የለም። የወደፊቱን ግን የምናየው ይሆናል። እሱን ካልኩኝ በኋላ ትናንት እንዳልኳችሁ በስፋት
በአማርኛም በተለያየ መንገድም ሲዘገብ ነው የነበረው። እንግዲህ ዘገባው ምንድን ነው የሚለው ትናንት 23 26 የወጣው አሜሪካ ዩናይትድ ስቴትስ ኦፍ አሜሪካ ኦር ዩኤስ ሲክስ ቱ ሪሴት ታይስ ዊዝ ሪክሊሲቭ በት የተገፋች ወደ ጎን የተተወች ሪክሊሲቭ የሆነች ነገር ግን ስትራቴጂካሊ ቫይታል አፍሪካን ስቴት ከሆነችን እና ተወል ስትሬት ጆርናል አፕሪል 23 2026 የዚህ መረጃ ምንጭ ማን ነው ስትሉ ማሳድ ፋሬስ ቦሎስ ናቸው። ማሳድ ፋሬስ ቦሎስ የት ነው ያሉ ካልን ደግሞ ማሳድ ፋሬስ ቦሎስ የዶናልድ ትራምፕ የአፍሪካና የመካከለኛው ሞሮፍ ምንድናቸው እኚህ ሲኒየር ከፍተኛ አማካሪ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ናቸው። እሳቸው የት ነው የነበሩ ስንል በ20 አፕሪል ከ4 ቀን በፊት የት ነው የነበሩት? ማሳድ ፋሬስ ባሎስ ወይም ማሳድ ቦሎስ ካይሮ ነው የነበሩት። ካይሮ ላይ መኖራቸውን በምን ጉዳይ ላይ እንደተወያዩ የግብፅ ፕሬዝዳንት ጽሕፈት ቤት መረጃ አውጥቷል። ተከታትላችሁት ከሆነ ምንድን ነው የሚለው? ፕሬዚዳንት አልሲሲ ሜት ሲኒየር አድቫይዘር ቱ ዩኤስ ፕሬዚደንት ፎር አረብ ኤንድ አፍሪካን ኔሽንስ ብሎ የተወያዩባቸውን ዝርዝር ጉዳዮች ያወራል። ከዛ ውስጥ ወሳኙ የተወያዩባቸው የወተር ሴኩሪቲ ጉዳይ ነው ይላል። የውሃ ደህንነት ጉዳይ ስለማን ተወያዩ ይላል? አንደኛ ማሳድ ቦሎስ የዶናልድ ትራምፕ ሰላምታ የሞቀ ሰላምታ ለአልሲሲ አቅርበዋል ይላል። ይቀጥልና እሱን አቅርበዋል ካለ በኋላ በሱዳን ጉዳይ ላይ ተወያዩ ይላል። ወደ 1.5 ቢሊዮን ዶላር ቃል ተገብቷል ለሱዳን ሂውማኒታሪያን ክራይሲስ ለሰብአዊ ቀውስ ያንን ድጋፍ ለማድረግ ከዛ ውስጥ 500 ሚሊዮን ዶላሩን ፕሮሚስ ያደረገችው ዩናይትድ አረብ ኤሚሬት ነች። እሱን ያወራል። ከዛ የአፍሪካ ቀንድ ሰላም እንዲሆን እንግዲህ የአፍሪካ ቀንድ ውስጥ ኢትዮጵያ ነች ቀዳሚ የምትሆነው። የውሃዋ ጉዳይ አለ፣ የግብፅ ውሃ ጉዳይ፣ የናይል ጉዳይ፣ ቀጥሎ የሶማሊያ ጉዳይ አለ። የሶማሊያ ግዛት አንድነትና ሉዓላዊነት የሚባለው ከሶማሌላንድ ጋር የሚያያዘው ለምን ሶማሌላንድ ነፃ ሀገር ከሆነች ዲሞክራቲክ ስለሆነች ለኢትዮጵያ የወደብ አማራጭ ትሆናለች። የወደብ አማራጭ ብቻም ሳይሆን የኢትዮጵያ ኔቪ ኤደን ላይ የባቤል መንደብ መግቢያ ላይ ፕሬዘንስ እንዲኖረው ያደርጋል። ያ ፕሬዘንስ ኖረው ማለት ከላይ ስዊዝ ካናል ወደ ስዊዝ ካናል የምትተላለፍ በባቤል መንደብ አድርጋ ነው። የኢትዮጵያ በአብዛኛው ንግዷ ደግሞ ኢንዲያን ኦሽንን በመጠቀም ነው። ያ ማለት ግን ቡናዎቻችን ኤክስፖርታችን ወደ ሜዲትራኒያንን አቋርጦ ወደ አውሮፓ ሄድማት አይደል። ለዛ ደግሞ ሌላ አማራጮች አሉ። ነገ ላይደርስ ይችላል፣ ከነገ በስቲያ ግን ዓለም የነገ ጠዋት እኔ ምንድነው ገብስ የሚደርሰው የፍስለታ እኔ የምሞተው ዛሬ ማታ አይደለም። ዓለም የ50 ዓመት የ100 ዓመት እቅድ አቅዶ ነው የሚሰራው። ለዛ ቤንጎሪዮን ካናል አለ፣ የኢንዲያን ሚድል ኢስት ኢኮኖሚክ ኮሪደር አለ አይኤምኢሲ የሚባለው በ2023 ላይ ኒው ዴልሂ ላይ ህንድ ላውንች ያደረገችው ይሄ እስያን የፐርሺያን ገልፍና አውሮፓን በጋራ የሚያስተሳስር በተለይ ደቡብ አውሮፓ ፈረንሳይን፣ ጣሊያንን በከፍተኛ ሁኔታ ግሪክን ኢኮኖሚያቸውን የሚያሳድገው ግሪክና እስራኤል ያላቸውን ግንኙነት እንዳትረሱ። በየት ነው የሚያልፍ ካል ከህንድ ይመጣል፣ የፐርሺያን ገልፍን ያገኛል፣ ሜጀር ኦይል ትራንስፈር የሚደረግበት የህንድም ሸቀጥ የሚተላለፍበት ባቡር አለው። አንድ ከፍተኛ የሆነ ድራይ ፖርቶችን ጨምሮ የደረቅ ወደብን የሎጂስቲክስ ማዕከላትን ጨምሮ ባቡር፣ የሎጂስቲክስ ሴንተሮች፣ ደረቅ ወደቦች እና ወደብን መንገድን የሚያስተሳስር ከህንድ ይነሳል ይመጣል፣ በፐርሺያን ገልፍ ሳውዲ አረቢያን ያገኛል። ከሳውዲ አረቢያ በዩናይትድ አረብ ኤሚሬት ያቋርጥና ዘንድ ጆርዳንን ያገኛል። ከጆርዳን እስራኤል ይገባል። እስራኤል ጋር ከገባ በኋላ የሃይፋ የሚባለውን ወደብ ያገኛል። ከዛ ከእስራኤል ደግሞ በግሪክ አድርጎ ደቡባዊ ጣሊያንና ደቡባዊ ፈረንሳይን ኢኮኖሚያቸውን በከፍተኛ ሁኔታ የሚያንቀሳቀስ የአውሮፓ የነዳጅ ሀብ እንዲሆኑ የሚያደርግ ነው። ይሄ ኢንዲያን ሚድል ኢስት ኤሮፕ ኢኮኖሚክ ኮሪደር የሚባለው አስቀድሜ እንዳልኳችሁ በ2023 ኒው ዴልሂ ላይ በቡድን 20 ስብሰባ ላይ ላውንች የተደረገ በተቀመጠለት አግባብ መሰረት ግንባታው አሰራሩ እየተፋጠነ ያለው ነው ማለት ነው። ልክ እንደ ቻይና
ቤልት ኤንድ ሮድ ፕሮጀክት ማለት ነው። ፕሮግረስ አኮርዲንግ ዘ ሼጁልድ ታይም ላይን ይላል። ያንን ኮምፒት የሚያደርግ እስራኤልን ከዛ ጨዋታ የሚያስወጣ አዲስ የኢኮኖሚክ ኮሪደር ደግሞ ቱርኮች ላውንች አድርገዋል። ማንም ይባል ስሙ ሂጃዝ ሬልዌይ። ሂጃዝ ሬልዌይ በደንብ ያዙ። ቱርክን፣ ሶሪያንና ጆርዳንን። ስለዚህ ጆርዳን እንዳንረሳ፣ ጆርዳን የኢንዲያን ሚድል ኢስት ኢኮኖሚክ ኮሪደር አካል ነች። ስለዚህ ወደ ሂጃዝ ሬልዌይ ከገባች ከዛ እንድትወጣ ማድረግ ነው ማለት ነው። ያ የጆርዳን ዲሲሽን ነው የሚሆነው። ሶ ተርኪ ሲሪያ አንድ ጆርዳን ሬልዌይ ኮሪደር ፕላን ቱ ከት እስራኤል ሪሩት ከት አድርጎ እስራኤልን ሪሩት ትሬድ ፍሮም ገልፍ ቱ ኢሮፕ በየት በኩል ቱርክን እንደ ማዕከል ማለት። ስለዚህ ቱርክ ከማን ጋር ሂዶ እንደገና አሁንም የፈረንሳይና የጣሊያንን ሮል ወስዶ ቱርክ ዋና ወሳኝ ደግሞ ቱርክ ደግሞ ልክ ከስዊዝ ካናል የወሰደውን ትምህርት አድርገው አዲስ ካናል ዲቨሎፕ ለማድረግ ጥረት እያደረጉ ነው ያሉት። ወደፊት እናየዋለን እሱ እና ካውንተር ቱ ፕሮፖዝድ ኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር ሊንክ ስሮ ሃይፋ ፖርት ይህንን የሚያደርግ ነው። ቱርክን ወስዶ ከማን ጋር ያላትመዋል? አሁንም ከህንድ ጋር ያላትመዋል። ከሳውዝ ከፈረንሳይ ከጣሊያን ከግሪክ ጋር ያላትመዋል። ያው ግሪክ እና ቱርክ ደግሞ ያላቸውን ታሪካዊ ቁርሾ የምታውቁት ነው። ሶ ይሄ ሁሉ ባለ ቱርክ እዚህ ሶማሊያ ላይ ተነስቼ ነው። ቱርክ ሶማሊያ ላይ ኤርትራ ከሶማሊላንድ ጋር ነው። ቱርክ ደግሞ ኤፍ-15ን ጨምሮ የተለያዩ ትጥቆችን ለዳናብ ልዩ ፎርስ እያጠናከረ ነው። እንዳትረሱ ሶማሊያ በነፃነቴ በሉዓላዊነቴና በግዛት አንድነቴ ላይ ለሚመጡ ሀገራት ባቤል መንደብን እንዳይጠቀሙ ከለክላለሁ ስትል ራሷን ተማምና አይደለም፣ ጌታዋን ተማምና ነው። ጌታዋን የተማመነች በግ ላቷን ማንን ተማምና ነው? ጠንካራ ኔቪ ያላትን ቱርክን ተማምና። ቱርክ ከእስራኤል ጋር ኮንፍሮንት ታደርጋለች ወይ? አይ ዶንት ቲንክ ሶ። አሁን የኔ ግምት ነው፣ እሱን እናንተ ያዙ። ነገር ግን በዚህ በአፍሪካ ቀንድ ቀጠና ደግሞ ማን አለ? አሁን ኬንያ አለች፣ ሶማሌላንድ አለ፣ ራሷ ኢትዮጵያ አለች። ሱዳንም ወደዛ እየገባ ነው። ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ የሚታረቁ ወደዛ እየገባ ነው። ሶ ኢንክሉሲቭ ምንድነው የነበረችው ኤርትራ? ሪክሉሲቭ የነበረችዋል ተገፍታ ተረስታ ወይንም ወደ ጎን ተትታ የነበረችዋል ግን ስትራቴጂክ ኢምፖርታንስ ያላትን ኤርትራን ወደ ማዕከል ለማምጣት ጥረት እየተደረገ ነው። ዩኤስ ሲክስ ቱ ሪሴት ታይስ ዊዝ ሪክሉሲቭ በት ስትራቴጂካሊ ቫይታል አፍሪካን ስቴት ወል ስትሪት ጆርናል ትናንት አፕሪል 23 26 የወጣ ነው እና ኤርትራን አፍሪካ ነርዝ ኮሪያ ይላትና ማዕቀብ ምናምን ደርሶባት ይላል። ከዛ በፊት ግን የአውሮፓ ህብረት እኮ አኔት ዌበር እኮ ሄዳ ነበር። ምንድን ነው ያለችው? እዛ የሰብአዊ መብት ግጭታችሁን ቀንሱ፣ የሰብአዊ መብት ጥሰት እያደረጋችሁ ነው። አንድ ኢትዮጵያ ውስጥ ጦርነት እየፈጠራችሁ ነው፣ ግጭት እንዲፈጠር እየሰራችሁ ነው፣ የኢትዮጵያን ድንበር ይዛችኋል። ይህንን ለምን ኤርትራዎች ያወጡት? ይሄ ቬሪፋይድ የሆነ የተረጋገጠ መረጃ ነው የምሰጣችሁ። ከዛ ባለፈ ግን ኤርትራ የአውሮፓ ህብረት ከኤርትራ ጋር አብሮ መስራት ይፈልጋል የሚል መረጃ ተሰጥቷቸዋል፣ ወይንም ማስተማመኛ ወደ ጦርነት ግን እንዳትገቡ የሚል ሶ ከዚህ በፊት ኢትዮጵያና ኤርትራን ለማቀራረብ የኢትዮጵያን የሲ አክሰስ እና የፖርት ጉዳይ አሁን ነጣጥለው ያሉ ኤርትራዎች ምንም ችግር የለውም፣ አሰብ ወደብንም እኮ ትናንትም እንዳይጠቀሙ አልከለከልናቸውም፣ ይጠቀሙ የሚል ያመጣሉ። የኢትዮጵያ ጥያቄ ግን ከፖርት ሰርቪስ ወደ ሲ አክሰስ አድጓል፣ ወደ ኮሪደር አድጓል። ለዛ ነው የአሰብ ወደ ስምምነት ሊገባ መሆኑ ሲገባቸው ጅቡቲዎች እንደኛ እኮ 60% እንዲጠቀሙ ታጁራ ላይ ሰጠን ነበር የሚል ፍሊፕ ያደረጉ። ኤኒዌይስ እሱን ሌላ ጊዜም ልናየው እንችላለን። ሶ ሳውዲ አረቢያ በኩል ድርድር እየተደረገ ነው፣ አሁንም አልቆመም። ቻይና ድርድር እየተደረገ ነው፣ አሁንም አልቆመም። ሩሲያ፣ ቱርክ ገብቶበታል። ዘን ሁላችንም የረሳ ነው ግን ያው እንግዲህ ሾርት ሚሞሪ ሆነን ይሆን ወይንስ በቃ ነገሩ ዝም ብለን ነው ካላልን በቀር ጃንዋሪ 16 2026 ዶናልድ ትራምፕ ለአልሲሲ የጻፈው ደብዳቤ አለ። ጃንዋሪ 16 2026 ሂዝ ኤክሰለንሲ አብደል ፈታህ አልሲሲ ፕሬዚደንት ኦፍ ዘ አረብ ሪፐብሊክ ኦፍ ኢጅፕት ካይሮ ብሎ ዲር ፕሬዚደንት ኤልሲሲ አይ ታንክ ዩ ፎር ዮር ሊደርሺፕ ኢን ሰክሰስፉሊ ሚዲዬቲንግ ሲዝ ፋየር ቢትዊን እስራኤል ኤንድ ሃማስ እያለ ያወራና ምን ይላል ወሳኙ ደብዳቤው ላይ መጨረሻ ላይ Thank you once again for the friendship and partnership you have provided to me and to the people of United States.
resolving tensions to the Grand Ethiopian Renaissance Dam GERD is at the very top of my agenda. የህዳሴው የታላቁ የኢትዮጵያ ህዳሴ ግድብን በሱ ምክንያት የመጣውን ግጭት መፍታት ትልቁ ቀዳሚው አጀንዳዬ ነው ይልና as I work for lasting peace in the Middle East and Africa ዘላቂ ሰላም በመካከለኛው ምስራቅና በአፍሪካ ማምጣት ፈልጋለሁ ይላል። መካከለኛው ምስራቅ ሌላ ምንም አይደለም፣ እስራኤል፣ ኢራን፣ ሳውዲ አረቢያ ያለበት ነው። የአብርሃም አኮርድን ማስፋት ከዚህ በፊት የነበረው ዩናይትድ አረብ ኤሚሬት፣ ባህሬን፣ ሱዳንም የፈረመችበት ሞሮኮ ያለችበት የለም ከኢራን ጋር ደግሞ ሌላ የሲሪየስ አግሪመንት ይምጣ የሚሉ አሉ። ኖ አብርሃም አኮርድ ይስፋ የሚሉ ጉዳዮች አሉ። መካከለኛው ምስራቅና በአፍሪካ ሰላም ዘላቂ ሰላም ማምጣት። በአፍሪካ ዘላቂ ሰላም እንዲመጣ ምንድነው ወሳኙ ነገር? ኢትዮጵያ የቀይ ባህር ተዋሳኝ መሆን መቻል አለባት። ይሄ ዴድ ኢንድ ነው፣ ያለቀ ጉዳይ ነው። ግብጽ ደግሞ ምን እያለች ነው? ግብጽ የውሃ ጉዳይ እዚህ የውሃ ጉዳይ ላይ ኢትዮጵያ ደግሞ ምን ይዛ መጣለች? 3 ተጨማሪ ግድብ ልትገነባ። በነገራችን ሁለቱ በአባይ ግድብ ላይ ነው ያሉት። ሁለቱ አንደኛው ባሮ አኮቦ ነው። ባሮ አኮቦ ደግሞ ለኢስተርን ናይል ለሚባለው ወደ ጆንግሌ ለሚሄደው ወሳኙ የኢትዮጵያ ለናይል ውሃ የምታበረክተው 86% ወዘተረፈ ይላል። 85% ምናምን አለ። 95% እኛ ነን ውሃ ኮንትሪቢዩት የምናደርገው። ለምሳሌ ኡጋንዳ ሌዛን 1% ነው ኮንትሪቢዩት የሚያደርገው ለናይል፣ ግን የናይል ተፋሰስ አባል ሀገር ነው። ከዛ የአፍሪካን ኢንተለጀንስ ላይ ታችሁታል ብዬ ተስፋ አደርጋለሁ። ካይሮ ኦስ ካምፓላ ቱ ካውንተር አዲስ ይላል። ኦስ WOOS ማለት ማማለን፣ ይሄን ኢኮኖሚያዊ ጥቅም ሰጣቸዋለሁ፣ እንደዚህ ፖለቲካል ሊቨሬጅ አለኝ ወዘተረፈ። ኢትዮጵያን ተዋትና ወደ ኔኑ። ለምንድን ነው ዓላማው? እንግዲህ የናይል ቤዚን ኮሚሽን ከዚህ በፊት ብያቸዋለሁ። የናይል ቤዚን ኮሚሽን ለኢትዮጵያ በአባይ ላይ የነበረውን ያንን መከራ አትነኳትም የሚለውን ለመስበር የተጠቀምንበት ነው። የናይል ቤዚን ኮሚሽን ቢቋቋም ከኢትዮጵያ በላይ ለሌሎች ለተፋሰሱ ሀገራት የሚጠቅም ነው። ኢትዮጵያ በናይል ላይ ኃይል አምርታ ለሌሎች እንድትሸጥ ተጠቃሚነታቸው እንዲረጋገጥ ኢንቨስት የሚያደርጉበት ከማነቆ መጠቀም አትችሉም የሚለው የተፈራረሙ እነሱ እንጂ እኛ አይደለንም። ለዛ ተጠቅመንበታል። የናይል ቤዚን ኮሚሽንን የሚጠቅማቸው ለራሱ ነው። ኡጋንዳ ለራሱ አያውቅም እያልኳቸው አይደለም። የለም የናይል ቤዚን ኮሚሽን ለዚያውም ሲጀመር ኢንቴቤ ነው እኮ የተፈራረመበት። እሱ አያስፈልገንም ካለ መብቱ ነው። ኢትዮጵያ ግን ከዚህ በኋላ ግድብ በናይል ላይ እንዳትሰራ የሚያቆማት የለም። ለምን? የመጨረሻውን ዳም ነው የገነባ ነው። ገርድን ከላይ የምንሰራው ዳም ድርድራችን አሁን የታችኛው ዳም አስተዳደር ከላይኛው ዳም አስተዳደር ነው። አልቀቅልኝ አትልቀቅልኝ የውሃ ጉዳይ የምንፈራረም ከተባለ ኢትስ ፋይን። ኢትዮጵያ ምን የሚል ይዛ መጣች? አሁን ኢትዮጵያ ሃዝ አናውንስድ ፕላን ቱ ኮንስትራክት 3 አዲሽናል ዳምስ ኦን ደ ብሉ ናይል፣ 3 በብሉ ናይል ላይ ልትገነባ ነው የሚል ይዞ ወጣ። ዘኒው አረብ ታስታውሱ ከነበረ በ24 ማርች 2026 ላይ ኢጂፕሽያን አውትሬጅ አዝ ኢትዮጵያ አናውንስ ፕላን ፎር ሞር ዳምስ ኦን ብሉ ናይል የሚል እሱን ይዞ ወጣ 24 ማርች 2026። አሁን ኢትዮጵያ የህዳሴ ግድብ ጉዳይ አልኩ ጀሞባ ፌታ ኮምፕሊት ሉታል። እነሱም ምንም ልታደርገው አትችልም። ግድቡ ተገንብቷል፣ ውሃ ይዟል። ኃይል ስለምንፈልግ ውሃው ሲለቀቅ ተርባይኑን እየመታ ይሄዳል። እነሱም ውሃ ቀነሰብን ልንሞት ነው የሚሉት ጉዳይ አልቋል። አሁን ተጨማሪ ግድብ ልንገነባ ነው። ተሳታፊዎች ተለይተዋል። ፈንድ የሚያደርጉ ፋይናንስ የሚያደርጉን የአውሮፓ ህብረት ተጠይቋል። የቻይና ኢምፖርት ኤክስፖርት ባንኮች ኤክስፖርት ኢምፖርት ባንክ ኤግዚም ተጠይቋል። ራሳቸው አሜሪካኖች ኢንቨስት አድርጉ ተብሎ ተጠይቀዋል። እስራኤል ኢንተረስትድ ነው። ሌሎች ደግሞ ኃይል ገንብተው ኃይል መሸጥ ከፈለጉ ራሳቸው ግብጾችም መሰማራት ይችላሉ። የተለዩ ሳሊኒ ዊቢልድ ግሩፕን ጨምሮ ለተለዩ ካምፓኒዎች ያው ዝም ብሎ ዓለም አቀፍ ጫራታል የምትበትነው አይደለም። የታወቁ ካምፓኒዎች አሉ። ለነሱ ሰነድ ተልኮላቸዋል። ኢንተረስት ኦፍ ኤክስፕሬሽናቸውን እንዲገልጹ ፍላጎታቸውን እንዲያሳዩ። ከዛ ፍላጎታቸውን ካሳዩ በኋላ ደግሞ ቀጣዩ በምን ያህል ትሰሩታላችሁ የሚለው ጉዳይ ነው። ያ ድርድር ነው የሚካሄደው። አካሄድ የራሱ ስላለው ማለት ነው። እነማን ናቸው ከተባለ እንግዲህ የባሮ አኮቦ እንትን ላይ የሚገነባው ነው።
እንዳልኳችሁ ጋምቤላ ላይ 1800 ሜጋዋት አካባቢ ማደግ ይችላል እስከ 2050 ድረስ ይደርሳል ያሉኝ ወዳጆች አሉ። እሱን እናያለን። ድሮ ግን ከሱዳን ጠረፍ ጀምረን በቅደም ተከተል ከሄድን ህዳሴ ግድብ አልቋል። ቀጥሎ መንዳያ ነው የሚመጣው። ቀጥሎ ማቢል አለ። ቀጥሎ ካራዶፒ አለ። አንድ ግድብ ደግሞ ከደጀን ከፍ ብሎ በሸዋ በሰላሌ በዛ መካከል አንድ ግድብ አለ። እሱ ተሰራ ማለት ኢቭን ሌላው ቀርቶ በእኛ እድሜ ሲሆን በዚህ በ20-30 ዓመት ውስጥ ሊሆን ይችላል ውሃ ማቀናነስ የሚሰራ ደን እሱን ግድ የለም ስንደርስ እናየዋለን። አሁን ደብዳቤ ጃንዋሪ 16 በተጻፈው ደብዳቤ ወሳኙ ማደራደር ፈልጋሉ። እዚያ ድርድር ላይ ደብዳቤውን ታስታውሳላችሁ። አንዳንዶቹ ለምን ለፕሬዚዳንቱ ተጻፈ፣ ለጠቅላይ ሚኒስትሩ መጻፍ የነበረበት ምናምን የተጨቃጨቋቸው ሰዎች ሁሉ አሉ። በቃ ጀስት ለማንም ይጻፍ። ሲጀመር የተጻፈው ለሄድ ኦፍ ስቴት ነው የተጻፈው እና ሄድ ኦፍ ገቨርንመንት አለ። ምክንያቱም ያኔ ግልባጭ ለማን ነው የተጻፈው? ለአራት ግልባጭ ተረ ለአልሲሲ በቀጥታ ጦርነት እናነሳለን ተብሎ ሁሉ የምታየው ጦርነት እኮ ሌላ አይደል። ህወሓት እኮ የሚዋጋው ግብጽ ነው። ይሄ ጽንፈኛው ፋኖ ነው ሸኔ ምናምን እኮ ስፖንሰሩ እሱ ነው። የግድ ራሱ እንዲመጣ መጠበቅ የለብንም። ኤኒዌይስ ሂዝ ሮያል ሃይነስ ሙሐመድ ቢን ሰልማን አልሳውድ ለሳውዲ አረቢያ ከጀርባ የሚደግፈው ስላለ ሂዝ ሃይነስ ሼክ ሙሐመድ ቢን ዛይድ አልናህያን ፕሬዚደንት ኦፍ ዩናይትድ አረብ ኤሚሬትስ ዩኤኢ ሂዝ ኤክሰለንሲ ታዬ አጽቀሥላሴ ኢትዮጵያ ሂዝ ኤክሰለንሲ ጀነራል አብደል ፋታህ አልቡርሃን ሱዳን። እዚህ ውስጥ ግን እኔ ፐርሰናሊ ቢካተቱ ሲሲዩ ላይ ቢካተቱ ብዬ የማምነው ቻይና፣ ሩሲያ፣ ቱርክ፣ እስራኤል መካተት ነበረበት ብዬ አምናለሁ። ኤኒዌይስ በዚያ ውስጥ ደግሞ የራሳቸው አሰላለፍ አለ። አሜሪካኖች ድርድሩ በአስቸኳይ እንዲያልቅና በዚህ የሚድል ኢስት ጉዳይ የአፍሪካ ጉዳይ ላይ እንዲያልቅ ይፈልጋሉ። ለዚያ ድርድር ኢትዮጵያ የምደራደረው በግልጽ አስቀመጠች፣ በሁለት ውሃዎች ላይ ነው። ስለ ናይል የምንደራደር ከሆነ ስለ ቀይ ባህር መደራደር አለብን የሚል የኢትዮጵያ መንግስት የያዘው አቋም አለ። ዓለም አቀፍ ቅቡልነት ደግሞ አግኝቷል ይሄ ጉዳይ። ስለዚህ በአልሲሲ በኩል ለኤርትራ ማዕቀብ ይነሳላት፣ ለኢትዮጵያ ደግሞ ኮሪደር ፍቀዱ የሚል ግልጽ ጥያቄ ቀርቦላቸዋል። ማዕቀብ እናነሳላቸዋለን፣ በኢኮኖሚ ሰፖርት እናደርጋቸዋለን። መሀል ላይ ደቡብ ቀይ ባህር ላይ ኢትዮጵያ ከአሰብ እስከ ራስ ዱሜራ የሚደርስ ይኖራል። በዛ መሀል ላይ አሜሪካም የራሷ ቤዝ እንዲኖራት ትፈልጋለች። ጅቡቲ ላይ አላቸው፣ ራሱ ግብፅ ላይ ቤዝ አላቸው። ይህንን ጉዳይ ነው ለፖለቲካ ጨዋታ ያደረጉት። ትናንት ኤርትራ ወይም የኤርትራ ፖለቲከኞች ምንድን ነበር ሲሉ የነበሩ? እኛ አሜሪካን አንፈልግም ብለን ሰልፍ ሬሊያንስ በቃ ሰልፍ ሰፊሸንሲ ሆነ ገፍተን በራስ ማደግ እንደኛ እርዳታ እንቀበል ወዘተረፈ ሲባል የነበረው መጀመሪያ ላይ ይሄው ተፈለግን ኢምፖርታንስ ሆን ሲሉ ቆዩና በኋላ ላይ አሰቡት ነገሮች የማያዋጣ ሆኑ። ተስፋኒውስ ምናምን ቸክ አድርጉ። ይህንን እድል የምናጣው ከሆነ ይሄ እድል ሁለተኛ አይገኝም የሚል ደግሞ ጽሑፍ መጻፍ ጀመሩ። ዞሮ በአሜሪካ አደራዳሪነት ወሳኝ ሆኖ ይህንን ማሳድ ፋሬስ ቦሎስ ወይ ማሳድ ቦሎስ በወሳኝነት ድርድር እየተካሄደ ነው። ማሳድ ቦሎስ ከአልሲሲ ጋር በ20 ተገናኝተው ነበር ብያቸዋለሁኝ። በዛ ደብዳቤውን ቸክ እንድታደርጉት ብዬ ነው። ኤኒዌይስ የዚህ የግብፅ ፕሬዝዳንት ጽህፈት ቤት ያወጣው ደብዳቤ ላይ ምንድን ነው የሚለው? የተወያዩበትን አስቀምጧል። አክሴፕት ላድርገው። President Abdel Fattah al-Sisi received on Monday, April 20, 2026, a senior advisor to the US President for Arab and African Affairs, Mir Masad Bolos ይላል። The meeting was attended by Minister of Foreign Affairs, International Cooperation and Egyptian Expatriate የግብፅ የውጭ ጉዳይና የዓለም አቀፍ ትብብር እና የግብፅ በውጭ አሉ ዲያስፖራ ጉዳዮች በሉት የዛ ዶክተር ባደር አብደላቲ how it's serious እዩት። ሁለት Head of Egypt General Intelligence Service የግብፅ አጠቃላይ የደህንነት አገልግሎት ሜጀር ጀነራል ሐሰን ራሽድ። 3 ቻርጅ ዲ አፌር ኦፍ ዘ ዩኤስ ኤምባሲ ኢን ካይሮ ሚስተር ሮበርት ሲልቨርማን። ፖለቲካል ካውንስለር አት ዘ ዩኤስ ኤምባሲ ሚስተር ስኮት ሳምፎርድ as well as Mr. Daniel Fullerton and Mr. Jeffrey Siln from the American side ይልና the spokesman for the presidency Ambassador Mohammed El Shanway
said Mr. Boulos conveyed to the president the greetings and appreciation of US President Donald Trump. ሰላምታና አድናቆታቸውን ገልጸዋል። እንዳት የተለመደ ነው። then President El Sisi extended the greeting to the President Trump መልሰው እሳቸውም ሰላምታ እንዲያደርሱላቸው ብለዋል ይልና and expressed his deep appreciation for strategic cooperation between Egypt and the United States, noting the momentum it has gained. The meeting addressed development in Sudan. ከዛ ቀጥሎ the president welcomed the international community pledge of 1.5 billion euro ዶላር ነበር ያልኳቸው ዩሮ during the Berlin conference recently held to respond to humanitarian needs ይልና President El Sisi reiterated Egypt's vision for resolving the Sudan crisis ይላል። ዘን ወደ ወሳኙ ጉዳይ ስንመጣ the meeting also focused on the developments in Lebanon. President El Sisi President Trump significant effort to reach a ceasefire ይላል። ይቀጥልና ስለ ግብጽ M23 የኮንጎ እና ሩዋንዳ ያለው ግጭት መፈታቱ ይልና ወሳኛው ጉዳይ እዚህ ትመጣለች። የቷ the president stressed that Egypt water security is an existential issue የህልውና ጉዳይ ነው and a top priority, emphasizing that Egypt will not compromise its vital water interest. ግድ የለም ኮምፕሮማይዝ አድርጎ አታርጉ ሌላ ጉዳይ ነው። እኛም will not compromise our vital interest in Red Sea የሁለት ውሃዎች ነው ጉዳዩ። ያንተ ቀይ ባህርን ስትወስድ እኛ አንተ ስለ ናይል አንዲት ኮንትሪቢዩት የማታረግበት ስለ ናይል ስታወራ ኢትዮጵያ ደግሞ በታሪክም በተፈጥሮም በኢኮኖሚም በህጋዊ አግባብነት ይሄ በቃ ትናንት የነበረ እኮ ነው። ሰዎች የሺህ ዓመት ታሪክ ከ3000 ዓመት በፊት ከ2000 ዓመት በፊት ብለው የሚወስዱት ያ ባንዳ አንዱ 4 ኪሎ አንዱ አዲሃሎ ገብቶ ያጣነውን የቀይ ባህር ጠረፍ ጥያቄ እሱን አውጥተናል። የለም ባስገዳጅነት ልትፈታበት የሚችለው ጉዳይ ደግሞ አሁን የለም። አውሮፓ ህብረትም የራሱን ተገዳዳሪ ኃይል ሆኖ እየወጣ ነው። ቻይና፣ ሩሲያ አለ። ሚድል ኢስት ላይ ኢንተረስት ያላቸው ሀገራት አሉ። ከዚህ አንጻር በኢትዮጵያና በግብጽ መካከል ድርድር እየተካሄደ ነው። የዚያ ድርድር ወሳኙ አካል ደግሞ ቀይ ባህር ነው። ቀይ ባህር ደግሞ የኤርትራ ስጭ ሰጥሻል በሚል እዛ ውስጥ የገቡበት ጉዳይ አለ እና አንዳንዶች እኔ ለጠየቁኝ ሰዎች ብቻ የሰጠሁት መልስ አለ፣ ግን በጋራ ወደዚህ ላምጣው በሚል ነው። ነገ ከነገ በስቲያ ጉዳዩ እየጠራ ሲመጣ እሱን የምታዩት ነው የሚሆነው። ሌሎች ሪትሪትም ሲያደርጉት ያላቸው ድርድሮች አስቀድሜ ብያቸዋለሁ። ሳውዲ አረቢያ፣ ቻይና፣ ሩሲያ፣ ቱርክ የተደረገበት ሁኔታ አለ። ከዚህ ከኢትዮጵያን ጠልፎ ለመጣል በተለይ ሳውዝ ዌስት ሶማሊያ ላይ በላፍታ ግሪን በኩል ኢትዮጵያ እንጌጅ እንድታረግ የመሞከር ሙከራዎች ነበሩ፣ የመክበብ እሱን ተወጥተነዋል። ከሶማሊላንድ ጉዳይ ጋር የሚታያለ። በነገራችን ላይ የሶማሊላንድ ፕሬዚደንት ኢሮ ትናንት ወደ ዩናይትድ አረብ ኤሚሬት አቡዳቢ ሄደዋል። ሶማሊላንድ ፕሬዚደንት አብድራህማን ኢሮ has traveled to the United Arab Emirates የኬንያ ፕሬዚደንት ተከትለው ማለት ነው። የኬንያ ፕሬዚደንት ተመልሰዋል and expected to continue to several African countries as part of the wider diplomatic የሚል ዴይሊ ሶማሊያ ትናንት 23 አፕሪል ያወጣዋል። እሱን በደንብ ያዙ። ዘን እሱን ከያዝን በኋላ የእስራኤል የሊባኖስ ጉዳይ I think አፕሪል 16 አይደለ 10 ቀን የተሰጠው ሰው ከነገ በስቲያ ያበቃል። ግን ዶናልድ ትራምፕ 3 ሳምንት አራዝም ያለው ብሏል። ሁለት ዓላማ አለው ዶናልድ ትራምፕ 3 ሳምንት አራዝም ያለው የሚለው። አንደኛ እስራኤል ነች ትራምፕን የምታዘዘው የሚባለውን ነገር ካውንተር የሚያደርግ ነው አንድ። ሁለተኛ ለዚያም የሚያሳይ ለምሳሌ ዳኒ ዳኖን የሚባለው የእስራኤል የተባበሩት መንግስታት ዩናይትድ ኔሽን ልዩ ምንድነው መልእክተኛ ዩኤን ኢንቮይ ምንድነው ያለው? ኤክስቴንዲንግ ዘ ሊባኖን ሲስፋየር ኢዝ ኖት ጋራንቲድ አት 100%። ይሄ ለ3 ሳምንት ዶናልድ ትራምፕ እንዲራዘም አዘዋል፣ ግን ያ 100% ጋራንቲድ አይደለም ይላል። ስለዚህ የፕሮፓጋንዳ የፖለቲካ ጨዋታ ቃል ምን የሚል እስራኤል ነች ወደ ጦርነት ኢራን ላይ ያስገባን ወዘተረፈ የሚለውን እዛ ዲሞክራቶች አሜሪካን ሲቲዝን እንግዲህ እናንተ ደግሞ እንዴት እንደምታዩት እዩ፣ በደንብ እዩት። ኢራን ላይ ጥቃት ከፍታለሁ እያለ ነው እስራኤል። ትናንት የሆኑ ሙከራዎች ነገር ነበሩ። ያው እንግዲህ አክቲቬት አድርገው ነበር አንቲ ሚሳይሎቻቸውን። ዞሮ ከእስራኤል በኩል ያደረግነው የለም የሚል አለ። ከዚህ በፊት ዶናልድ ትራምፕ ወደ ስቶኔጅ መልሳለሁኝ የኢነርጂ ፋሲሊቲያቸውን አታክ አድርጌ ወዘተረፈ የሚለውን እስራኤል ካትስ የእስራኤል መከላከያ ሚኒስትር ትናንት ደግመውታል። ስለዚህ አይ ሆፕ እኔ አሁንም ከዚህ በፊት በ2 ሳምንት ያልቃል ብዬ ተሳስቻለሁኝ። የሊባኖስ በ3 ሳምንት ከተራዘመ እስከ ነገ ቅዳሜ እኩለ ሌሊት ድረስ ከኢራን በኩል አቃፊ የሆነ ስምምነት እንዲያመጡ ይጠበቃል እንደ ዴድላይን።
አለያ ግን እስራኤል ከሊባኖስም ተቆጥባ ከኢራንም ተቆጥባ ሊሆን የሚችልበት እድል የለም ብዬ አምናለሁኝ። አብረን እናያለን። ዞሮ ዞሮ ግን እና ወደ ኢራን ፉል ዋር ሊመለሱ ይችላሉ የሚል እምነት አለኝ። ሰዓታችሁን በጣም እንዳልሻማባችሁ በጋት ዕለታዊ እመለሳለሁኝ። ኢትዮጵያ ኮድ ለዘላለም ትኖር። ታንኪዩ